የማንፈርድበት ሰው ለመኖሩ እጠራጠራለሁ። በጳጳሳት መካከል ደረጃ አለን። አቡነ ገሌ ይሻላሉ፣ አቡነ ገሌ አያሳየኝ። ውስኪ ያቀርብና የዘንድሮ ቄስ እኮ ያለ ውስኪ አይጠጣም ይላል። መልሶ ደግሞ እንደዚህ የሚል ሰው አለ። ይገርማቸዋል። አቤት ቁርጡን እንዴት አድርገው በሉት ይላል። ያቀርብና እና ምን እንዲሆን ነው? በሳት ላይ ያቃጥሉት ነው ያቀረብክላቸው? ትችታችን፣ ወሬያችን፣ ስለ ስርዓት መናገራችን እጅግ ብዙ ነው። ግን ጽድቅን በጣታችን እንኳን አንነካትም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጀመሪያው የማቴዎስ ወንጌል ምዕራፍ 21 ቁጥር 1 እስከ 5 ባሉት ቁጥሮች ላይ አንዲት ሐሳብ አለች። እስራቶቻችን በሚል ርዕስ እንማማራለን። እስኪ ርዕሱን አንዴ ተናገሩት። እስራቶቻችን። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫንም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አምላካችን እግዚአብሔር ለሁላችን ማስተዋሉን ያድለን፣ ምስጢሩንም ይግለጥልን። በእኔ ሆኖ እርሱ ራሱ ይናገር፣ በእናንተም ሆኖ እሱ ራሱ ይስማ። ልቡናችንም በወንጌል እንደተጻፈው ቢንከባከቧት የማታፈራ ሆና ለምን እቺ ጎሰቆለችና የማትጠቅም መሬት ወደ በእሳት ትቃጠል እንደተባለው ሰውነታችሁ ጆሮአችሁ ሰምቶ ልቡናችሁ የማይስተውል ልቡናችሁ መልካም ነገርን ገንዘብ የማያደርግ እግዚአብሔርንም ቃል ሰምታችሁ የማትጠቀሙ ፍሬም የማታፈሩ ተብለን ወደ እሳት ከመቃጠል ያድነን ዘንድ እሱ ራሱ በእውነት በቸርነቱ በእኛ ውስጥ አድሮ ይስማ፣ ያስተምር፣ ሁሉንም እሱ ያደርገልን። አይሁድ የፋሲካ በዓል ክርስቶስ በመጣበት ጊዜ የታሪክ መዝጋቢዎች እንደሚናገሩት በአይሁድ የፋሲካ በዓል አይሁድ ወንድ ልጅ 12 ዓመት በላይ የሆነ ወንድ ልጅ ሁሉ በዓመት ከሚወጣባቸው 3 አበይት በዓላት አንዱ የፋሲካው በዓል ስለነበረ ወንድ ልጅ በሙሉ ተሰብስቦ ይወጣ ነበረ። እሱ ራሱም በሌላ የወንጌል ክፍል እንደምናነበውና እንደምንሰማው በጾም ጊዜ ይነበባል። የ12 ዓመት ልጅ በሆነ ጊዜ ጌታን ወደ ቤተ መቅደስ ይዘውት ሄደው ነበረ። በስንት ዓመት በሆነ አልኳችሁ? ራሱ ስርዓቱ የሚያስተምረው አለው። ከ12 ዓመት በላይ የሚለው አሁን በዚህ በዘመነኛው አቆጣጠር ወደ ጉርምስና የሚገቡበት ልጆች ወደ ጉርምስና፣ በእንግሊዘኛ አነጋገር ቲን ኤጅ የሚባለው እንግዲህ ቲን ኤጅ ምን እንደሆነ እናንተ ታውቃላችሁ። በእንግሊዘኛ ከ12 ቀጥሎ ያለው ቁጥር ስንት ነው የሚባለው? እስቲ ንገሩኝ። 13 በአማርኛ ነው። በእንግሊዘኛ ምንድን ነው የሚባለው? እሱ 13 ነው የሚለው አይደለም? ስለዚህ 13 14 15 16 17 18 እያለ ሲጨርስ ቲን ስለሚባል ይሄ እድሜ ነው ቲን ኤጅ የሚባለው። ከ13 እስከ 19 ያለው ቲን ኤጅ ማለት 13 እስከ 19 ያለው ማለት ነው። እና ይሄ እድሜ ወሳኝ እድሜ ነው ለሴቶቹም ለወንዶቹም። ወንዶቹም ወደ አካለ መጠን ወደ ጉልምስና የሚጀምሩበት የሚገቡበት በራሳቸው በተለይ ደግሞ ከ12 ዓመት በላይ የሚለው እስከ 12 ዓመት በአብዛኛው በአሁኑ ልጆቹ ከታች ጀምረው ይበስላሉ ይመስለኛል። ግን እንደ እውቀቱ ከሆነ ከወላጆቻቸው ምሪት ውጪ አዲስ ፈቃድ የሚጨምሩበት እድሜ፣ በራሳቸው አይምሮ አዲስ ነገር መጨመር፣ መምረጥ፣ መወሰን፣ ቤተሰብ ከሚለው ለየት ያለ ነገር ማየት፣ መስማት የሚፈልጉበት እድሜ ነው። ይሄ የተፈጥሮ እድሜ ነው። ስለዚህ ነው ስራ ሲሰራ ይሄ እድሜን ወደ የት አምጧቸው ተባለ? ወደ ቤተ መቅደስ። ይገርማል። የእግዚአብሔር ቤት ስርዓት ትክክለኛው እድሜ ላይ፣ ምክንያቱም የፈጠረን እሱ ነው።
በየትኛው እድሜ ምን እንደምናስብ ምን እንደምንመርጥ ያውቃል። እና በዚያ ጊዜ ምርጫ የምንፈልግ ከሆነ ብዙ ነገሮች አይተን መወሰን የምንፈልግ ከሆነ ውሳኔያችን ወደ እግዚአብሔር ቤት መተን ምርጫችን በእግዚአብሔር ቤት ሆነን እንድናደርገው ስለሚፈልግ ከ12 ዓመት በላይ እድሜ ያላቸው ወንድ ልጆች ቢያንስ በዓመት ለ3 አበይት በዓላት ወደ ቤተ መቅደስ ይውጡ አለ። ተደጋግሞ እንደሚነገረው በእስራኤል ቤተ መቅደሱ አንድ ብቻ ነው ኢየሩሳሌም የሚገኘው። ሌላው በገጠሩ በወረዳው በአውራጃው ያለው በሙሉ ምኩራብ ነው እንጂ ቤተ መቅደስ አንድ ነው። ስለዚህ ቤተ መቅደስ ይምጡ ማለት ከየአውራጃው ከየወረዳው የብዙ ቀን መንገድ። ለዚያ ነው ጌታችን ከዮሴፍና ከመቤታችን ጋር ሆኖ ሲመጣ ሲመለሱ የጠፋባቸው ብዙ ሕዝብ እንደ ለቅሶ እንደሚሄድ እንደ ሀገር ቤት እየተጋፋ ነው የሚሄደው ለነዚህ አበይት በዓላት። እና ጌታ በመጣበት ጊዜ ታሪክ ጸሐፊዎች እንደተናገሩት በእነዚህ በዓላት ለምሳሌ በፋሲካው በዓላት እስከ 2.5 ሚሊዮን ሕዝብ ከገጠሩ ወደ ከተማ ወደ ኢየሩሳሌም ይገባ ነበር ለበዓሉ ከመላው ዓለም። ስለዚህ ከተማዋ ምን ያህል እንደምትጨናነቅ መገመት እንችላለን። ጌታ በተሰቀለበት ዓመት እና በዚያ ዙሪያ የነበረው የሮም ንጉሥ ምን ያህል መስዋዕት ነው የሚሰው ብሎ አስቆጥሮ በፋሲካው በዓል ብቻ ከ250 ሺህ በላይ የእንስሳት መስዋዕት ይቀርብ ነበር በቤተ መቅደሱ ዙሪያ። እንግዲህ ተመልከቱ፣ ይህ ሁሉ እንስሳ 250 ሺህ እንስሳ ገምቱ ምን ያህል ሊያተራምስ እንደሚችል። አማናዊዋ ከተማ የእግዚአብሔር ከተማ የአንድ ክርስቲያን ነፍስ ናት። ነፍሳችን ከተማ ናት፣ ብዙ ትርምስ ያለባት፣ ብዙ ውጣ ውረድ ያለባት። አሁን በዚህች ሰዓት በዚህ መቅደስ ተቀምጠን እንኳን ብዙ ገበያ እንገበያለን፣ ብዙ ቦታ እንሄዳለን፣ ብዙ ሰዎች ትዝ ይሉናል፣ ብዙ ሀሳብ ይመጣብናል። የሚመሰጡ ሰዎች አሉ፣ የሚገበዩ ሰዎች አሉ፣ ኃጢአት የምንሰራ ሰዎችም አለን። እዚህ ቆመን ተቀምጠንም ትችት ልቡናችን የማያርፍልን ሰዎች አለን። እግዚአብሔር ይቅር ይበለንና ወደ ቅድስት ዕለተ ምርያ ለማስገባት ግን አንድ ምሳሌያዊ ነገር አደረገ ጌታችን። የሰው ልጆች ሁሉ በሙሉ ከዚያ በፊት ታስረው ነበረ እና ለዛ ምሳሌ ነው እነዚህን የታሰሩ አህያዋንና ውርንጭላዋን አዳምንና የልጆቹ ምሳሌዎች ናቸው። አህያይቱና ውርንጭላዋ የአዳምና የልጆቹ ምሳሌዎች ናቸው። ያሰራቸው ደግሞ ባለቤታቸው አልነበረም። በትርጓሜያችን እንደተገለጠው ሌላ ሰው ነበር፣ የአህዮቹ ባለቤት አልነበረም ያሰራቸው። ለዚህ ነው ጌታ ደቀ መዛሙርቱን ሲልክ አንዳች ቢላችሁ ሰው አለ ጌታቸው ይፈልጋቸዋል በሉት። ምክንያቱም ያሰራቸው ጌታቸው አይደለም የአህዮቹ። እውነት ነው። አዳምና ልጆቹም ታስረው የኖሩት በዲያብሎስ ነው፣ በጌታቸው አልነበረም። ከጌታችን ከአምላካችን ከእግዚአብሔር ወጥተን በዲያብሎስ ፈቃድ ታስረን ነበረ። ስለዚህ ያ የመፈቻችን ጊዜ ስለደረሰ አልዓዛርን መግነዙን ፍቱለት እንዳለ ከሞት እንዳወጣውና ከስራት እንደፈታው አከታትሎ ደግሞ ጌታቸው ባልሆነ ሰው የታሰሩትን አህዮች ፈታችሁ አምጡልኝ አለ። ማንም ቢላችሁ ለጌታ ያስፈልጉታል በሉ አለ። ተፈተው መጡ። ይሄ ሁሉ የሰው ልጆች በጌታችን በሕማማቱ በስቅለቱ በሞቱ በመከራው ከእስራታችን የምንፈታ መሆኑን ለማመልከት ነው። አሁንም የጾማችን ፍጻሜ በሆነው በዚህ በሕማማቱ ሁላችንም ከታሰርንበት እንድንፈታ የእርሱ መልካም ፈቃድ ይሆንልን። በእውነት ርዕሳችን ምንድነው የሚለው ብለናል? እስኪ አስታውሱ። ስራቶቻችን ያለው አይደለም? በዛ አድርገናል ቁጥሩን። በብዙ የታሰርነን ክርስቶስ በሞቱና በትንሣኤው ፈቶን ነበረ። ከዚያ ከሞቱና ከትንሣኤው እኛ በጥምቀት እንሳተፋለን። ጥምቀት ወደ ውሃው አሁን ከብዛትም ከስርዓትም በቤተ መቅደስም ስለሚፈጸም እንደ ጥንቱ ወደ ወንዝ ወደ ባህር ወርደን ስለማይፈጸም በላያችን ላይ በማፍሰስ በማጥመቅ እንጠመቃለን። በላያችን ላይ በማፍሰስ የጥንቱ ስርዓት ግን ማፍሰስ ሳይሆን መንከር ነው። ወደ ባህር ወደ ተጠራቀመ ውሃ ወስዶ ሰውየውን 3 ጊዜ ወይም ሴትየይቱን ጥልቅ አድርጎ እንደገና አውጥቶ እንደገና ጥልቅ ማድረግ እንደገና ብቅ ይላል። 3 ጊዜ አጥልቆ ማውጣት እና ሙሉ በሙሉ ወደዚያ መጥለቅ መግባት፣ ወደ መቃብር የመግባት ምሳሌ
ከሞቱ ጋር ቅዱስ ጳውሎስ እንዳለው የመሳተፍ ምሳሌ፣ መውጣት የትንሣኤ የመዳን፣ ከእስራት የመፈታት፣ ከባርነት የመላቀቅ ምሳሌ ነበረ እና ማንም ክርስቲያን ከክርስቶስ ሞትና ትንሣኤ የሚሳተፈው በጥምቀት ነው። በጥምቀት ልክ ሲጠመቅ አብሮ ይሞታል፣ ሲወጣ አብሮ ይነሳል። በዚህ ከእስራታችን ሰው ሁሉ ከዲያብሎስ እስራት ይፈታ ነበረ። ከዚያ በማኅተመ መንፈስ ቅዱስ በሜሮን ይታተማል። ሀብት፣ ጸጋ። ምክንያቱም አዳም ሲበድል መጀመሪያ ጸጋው ነው የተገፈፈ። ባህሪው ጎሰቆለ፣ ጸጋው ተገፈፈ። ስለዚህ ሲታተም ባህሪው ይከብራል፣ ጸጋ ያድርበታል። ከዚያ ሰው እያደገ ሲሄድ በእኛ በልማድም ስለምናድግ ብዙዎቻችን እንደገና በፈቃዳችን ልክ አዳምና ሔዋን በነፃነት ተፈጥረው በገነት በልጅነት እየኖሩ በፈቃዳቸው ወደ እስራት እንደገቡ እኛም ዛሬ እንደገና በፈቃዳችን ወደ እስራት እንገባለን። እነማን ናቸው እነዚህ እስራቶቻችን? ከጥምቀት በኋላ በፈቃድ ለዲያብሎስ አድረን የታሰርንባቸው እስራቶቻችን ምንድን ናቸው? ክርስቶስ ፈታችሁ አምጡልኝ ነው ያለ። ዛሬም ሁላችንም መፈታታችን ይፈልጋል። ታዲያ የብዙዎቻችን ግን ነፍስ እስረኛ ናት፣ በብዙ እስራቶች የታሰረች። እኔ እንዲያውም እግዚአብሔር አይናችንን ቢገልጥልን የነፍስ አይናችንን ቢገልጥልን እና ብናይ አንድ ቅዱስ ምን ይላል? ነፍስ በምን ያህል መታሰሯን የማታውቅና በልማድ ደስ ብሏት ሰው የሚኖረው ለምንድን ነው ሲል ሰይጣን አእምሯችንን ጨለማ አድርጎታል ይላል። ኃጢአት ጨለማ ናት ራሷ እና አጨልሞታል። ስላጨለመው የራሳችንን ኃጢአት የማየት እድልን ዘግቶብናል። የሚያሳየን ዲያብሎስ የሰዎችን ነው። በነገራችን ላይ የሰዎችን ስህተት ያሳየናል፣ ያስጠላናል፣ ያስተቸናል፣ ያመጻድቀናል። የኛ ግን አይታየን። እንዲያውም ምናልባት ሰይጣን ምንድነው የሚያደርገው? የኛን ጽድቃችንን ነው የሚያሳየን። ያንተ እኮ እየጾምክ አይደለ ወይ? ከዚህ በላይ ምን ልታደርግ? እየጸለይክ አይደለ ወይ? ከዚህ በላይ ምን ታደርግ ነው? እየሰገድ ከአስራት እያወጣ ይህን ከዚህ በላይ ምን ታደርግ ይለናል በልቡናችን። ምን ላድርግ? እነዚህ አባቶች እንዲሉኛል። ምን ላደርግ ፈልገው ነው? ምን ያላደረግኩት አለ? አንዳንድ ጊዜ እንደዚህ ያህል ስሜት ያመጣብናል። ብልሃተኛ ነው ሰይጣን። ጽድቃችን ያስታውሰናል። ምናልባትም ከብዙ ሰዎች የምንሻል መስሎ እንዲሰማን ያደርገናል። ይሄን እንዲያውም እንዲህ ያለው ስሜት ከእስራቶች ሁሉ የከበደው እስራት ነው። ከእስራቶች ሁሉ የከበደው እስራት ነው። እግዚአብሔር አምላክ ነፍሳችንን ነፃ ያውጣት። በእውነት ክርስቲያኖች፣ የመጀመሪያው የዲያብሎስ እስራት ዲያብሎስ በየትኛውም ነፍስ ላይ የሚያመጣት ብርቱ እስራት ፍቅረ ዓለም ነው። ዓለምን መውደድ። ዓለምን መውደድ ሲባል የቱን ልትሉ ትችላላችሁ? ዓለምን መውደድ ማለት በዓለም ያለውንና ለስጋ ለአይን አምሮት ለስጋ ድካም ረፍት የሚመስል ግን ረፍት ያልሆነ ነገር፣ ደስታ የሚሰጥ ነገር መውደድ፣ ጌጠኛ ልብስ መውደድ፣ ጣፋጭ ምግቦችን አድኖ የመብላት ፍቅር፣ ለአይን ደስ የሚያሰኝ በጣም ይሄ ከመብዛቱ የተነሳ አንዳንድ የኛ ክርስቲያኖች ራሳቸው የኛ ቤተክርስቲያን ቅጽሩ ግቢው ራሱ አይስማማቸው። አሁን ብዙ ሰው ቤተክርስቲያን ሲመጣ ሴቶቹም እዚህ እንዴት እንደምታምሩ እንዴት እንደምትሸፋፈኑ፣ ምናልባት ግን ከዚህ ስትወጡ ደግሞ ወይ ሰርግ ላይ ስትሄዱ ደግሞ የአሁኑ ዘመን መገላለጥ ሕግና ስርዓት እስኪመስል ድረስ በክርስትና ይሄን ልበሱ አትባሉም። ገላን መሸፈን ግን ዝቅተኛው ግዴታ። ምክንያቱም ገላ የክርስቶስ ማደሪያ እንዲሆን የተፈለገ ነው። ቀደም እንዳልኳችሁ የክርስቶስ ከተማው ነው። ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁም? ምን ይላል ቅዱስ ጳውሎስ? ሰውነታችን የእግዚአብሔር ቤተ መቅደስ ነው። የእግዚአብሔርም ቤተ መቅደስ አክብሮ መያዝ ተገቢ ነበረ፣ ግን እናራቁተዋለን። እንዲያውም ለገበያ እናወጣዋለን። እንደ ችርቻሮ፣ እንደ ሱቁ፣ በየልብስ ቤቱ እንዳሉት አሻንጉሊቶች ሰውነቶቻችን ምልክቶቻቸው እስኪታወቅ ድረስ የዝሙት ማሻሻጫ ነፍሳችን ዝላለች። በእውነት ፍቅረ ዓለም ነግሶብናል። ሁሉን ነገር የኔ የማለት ፍላጎት፣ ያለ መጥገብ፣ የስስት የስግብግብነት መገለጫው ፍቅረ ዓለም። ፍቅረ ዓለም ጽኑ የዲያብሎስ ማሰሪያው ነው። ክርስቲያኖች እንሳሳለን፣
የዚህን ዓለም ንዋያት እያየን መኪናውን፣ ህንፃውን፣ ቤቶችን፣ ሶፋዎችን፣ ሌሎችን ነገር እያየን እንድንቋምጥ፣ እንድንሳሳ፣ እንድንጓጓ ያን ለማድረግ ደግሞ ገንዘብ ማግኘት ፍላጎት ፍቅረ ነዋይን ያመጣዋል። ፍቅረ ነዋይን በማምጣት ደግሞ ብዙ ወንጀሎችን ይዞ ይመጣል። ማሰሪያው ነው ሲባል ጎትቶ ልክ እንደ ሸረሪት ድር ማጥመጃው ከዚያ በኋላ ኃጢአቶችን ሁሉ እንደ ሰንሰለት አከታትሎ ወደ ልቡናችን ይተክላቸዋል። እና ልቡናችን በዚህ ከታሰረ ለምሳሌ በሰው ውበት የታሰረ ሰው ዝሙት ሊለቀው አይችልም። ወንድ ሆኖ አንዲት ቆንጆ ባየ ቁጥር ተዋውባ ተኳኩላ ባየ ቁጥር ሴት ሆና ወንዱ እንደዚህ ሆኖ ባየች ቁጥር ልቡናው በዚያ በፍቅረ ዓለም ለምሳሌ ልቡናው ከፍቅረ ዓለም እስራት ነፃ ያወጣ ሰው ቆንጆ ሴት ቢያይ ቆንጆ ወንድ ብታይ ፈጣሪን ከማመስገን ውጭ ዝሙት ወደ ህሊናቸው አይመጣም። እኛ ግን ሰዎችን አይተን ወደ ዝሙት ነው የምንቀጥለው። ዝሙትን ያመጣው የመጀመሪያው እስራት ፍቅረ ዓለም ነው፣ በሰው ውበት በመልክ። ለዛ እኮ ነው ለመወደድ ብለን ራሱ አሁን የምንጋጋጥበት መብዛቱ። አሁን ሰው የተፈጥሮ መልኩ እስኪጠፋ ድረስ ማጌጫ ይጠቀማል በአሁኑ ጊዜ። ይህ ፍቅረ ዓለም ነው ክርስቲያኖች። ፍቅረ ዓለም ለብዙ ኃጢአቶች በተለይ ለዝሙት፣ ለገንዘብ መውደድ፣ ለስስት፣ ለጸብ፣ ለቅናት፣ ለምቀኝነት። ምክንያቱም ከኛ የተዋቡ የሚመስሉ ሰዎች ስናይ እንቀናለን። ከኛ የበለጠ ሰዎች እንደሚወደዱ ስናስብ እንቀናለን፣ እንመቀኛለን። ኃጢአቶችን ሁሉ ጎትቶ የሚያመጣቸው ፍቅረ ዓለም። የሰይጣን ከባድ እስራት ብለው በክርስትና ህይወታችን ውስጥ ያለ የሐሰተኛ ክርስትና እስራት። የሐሰተኛ ክርስትና እስራት ማለት ምን ማለት ነው? ክርስቲያን እንደሆን እናስባለን። በእርግጥም ተጠምቀናል፣ ክርስቲያኖች ነን። ቤተ መቅደስ እንመጣለን፣ እንጸለያለን፣ እናስቀድሳለን፣ ምናልባትም እንቆርባለን፣ ስርዓተ በኩራትም እናወጣለን፣ እንሰግዳለን፣ ብዙ ነገር እናደርጋለን። ግን ይህንን በእኛ አይምሮ፣ በእኛ መስፈርት፣ በእኛ እውቀት ለክተን ትክክለኛ የክርስትና ህይወት አድርገን እንድንቆጥረውና ከዚህ መስፈርት ውጭ ያሉ ሰዎችን እንድንንቅ፣ እንድንጸየፍ፣ እንድናማ፣ እንድንተች፣ እንድንገበዝ ያደርገውና ክርስቲያኖች የሆን እየመሰለን እግዚአብሔርን ደስ በማያሰኝ እንዲያውም አደገኛ በሆነ ክርስትና በሚመስል ክርስትና ባልሆነ ህይወት ውስጥ ያኖረናል። ይሄ በጣም አደገኛው እስራት። ምክንያቱም ይሄ አይታወቅበትም ለሰይጣን። የፍቅረ ነዋይ የፍቅረ ዓለሙ በብዙ መንገድ ልናውቀው እንችላለን። ግን ይሄ እስራት በወንጌል ቋንቋ ፈሪሳዊነት ይባላል። ምን ይባላል አልኳችሁ? ፈሪሳዊነት ምንድን ነው? ፈሪሳዊነት ማለት በመጽሐፍ ከተጻፈውና በትምህርት ከሰማነው ውስጥ በአይምሯችን መዝግበን የራሳችንን ጽድቅና የራሳችንን መንፈሳዊ ህይወት ለክተን ሌሎችን ሁሉ በዛ እየመዘን ሰዎችን ሁሉ የምናወዳድርበት፣ የምናበላልጥበት፣ የምንፈርድበት፣ ምንተችበት። ታውቃላችሁ በወንጌል ከ6 ዋና ህግጋተ ወንጌል አንዱ አትፍረዱ ነው አይደለም? ግን አሁን እኛን እዩን እስቲ ክርስቲያኖች ራሳችንን ትንሽ ቆም ብለን እንመርምረው። እማንፈርድበት ሰው ለመኖሩ እጠራጠራለሁ። በጳጳሳት መካከል ደረጃ አለን። አቡነ ገሌ ይሻላሉ፣ አቡነ ገሌ አያሳየኝ የሚል ሰው አለ። አሁን በዚህ ዘመን አያሳየኝ እንኳን ባይል ከነ አቡነ ገሌ እና አቡነ ገሌ ይሻላሉ፣ ከነ አባ ገሌ እና አባ ገሌ ይሻላሉ፣ ከነ ቄስ ገሌ እና ቄስ ገሌ ይሻላሉ፣ ከነ መምህር ገሌ እና መምህር ገሌ ይሻላሉ፣ ከነ ዘማሪ ገሌ እነዚህ ገሌ ይሻላሉ፣ ከቆራቢዎች ከገሊት ትሻላለች፣ ከአቶ ገሌ አቶ ገሌ ይሻላል። ማናወዳደረው ማንተቸው በእኛ የአይምሮ መስፈርት በጣም ምንጸየፋቸው፣ ምንንቃቸው፣ ምንፈርድባቸው እጅግ ብዙ ሰዎች አሉ። ይሄ ነው በጣም አደገኛው የመንፈሳዊ ህይወት አደገኛው እስራት ይሄ ነው። ክርስቲያኖች እቺ እስራት ቀላል አይደለችም። ሰውን እና በተለይ በሆነ ምክንያት ሰዎች እናበላልጣለን። አንዳንዶቹ ልንጸየፍ ሁሉ እንችላለን እስከ መጸየፍ ድረስ። ከፈሪሳውያን እርሾ ተጠበቁ። ከማን እርሾ? የፈሪሳውያን እርሾ በነገራችን ላይ
ለራስ ጽድቅ ወስኖ መስራት ናት። ጻድቅ ነን፣ ሕጉን ከኛ በላይ የሚያውቀው የሚጠብቀውም የለም። በተግባር ግን ደግሞ በማቴዎስ ወንጌል ምዕራፍ 23 ላይ እንዳለው እሱ እንደተናገረው በሰዎች ላይ እንደዚህ እንደ ክምር ትጩናታላችሁ፣ እናንተ ግን በጣታችሁ ልትነኳት አትወዱም እንዳለ ይተቻሉ፣ ይመጻደቃሉ፣ ያነውራሉ፣ እንደዚህ ይላሉ እንጂ ጽድቅን እንዲች በእጃቸው አይነኳት። የኛ ዘመን ክርስቲያኖችም አንዱና ትልቁ ፈተናችን በነገራችን ላይ ትችታችን፣ ወሬያችን፣ ስለ ስርዓት መናገራችን እጅግ ብዙ ነው። ግን ጽድቅን በጣታችን እንኳን አንነካትም። ለዚህ ነው ጌታ ከፈሪሳውያን እርሾ ራስን መንፈሳዊ፣ ራስን የተሻለ፣ ራስን ጻድቅ አድርጎ ከመቁጠር ከዚህች እርሾ ተጠበቁ፣ ተጠንቀቁ። እግዚአብሔር ከዚህች እርሾ ይጠብቀን። በእውነት አሁን የወረረን ይመስላል። አሁን ስናየው ከልሂቅ እስከ ደቂቅ እንደው ከሊቅም እስከ ጨዋ ድረስ ወሮናል። በእውነቱ ተመጻድቆ፣ ግብዝነት፣ ፈሪሳዊነት በአጠቃላይ ይሄ ነው ጽኑ እስራታችን። ይሄ ነው ክርስቲያኖች በእኛ ቤተ ክርስቲያን ውስጥ ያለው የከንቱ ውዳሴ እስራት፣ የስምና የማዕረግ እስራት፣ የግብዝነት እስራት በሚያጸድቁን ነገሮች ላይ ነው ደግሞ ያሰረን እኮ ዲያብሎስ። ቅድም እንዳልኩት ቃለ እግዚአብሔራችን የሚያጸድቀን ነው፣ ዜማችን የሚያጸድቀን ነው፣ ማህሌታችን የሚያጸድቅ ነው፣ ሰዓታታችን የሚያጸድቅ ነው፣ ቁመታችን የሚያጸድቅ ነው። አቋቋማችን ግን የማያጸድቅ ነው። እስራቶቻችን እነዚህ ናቸው፣ ረቂቅ ናቸው። ያን ጊዜ ተፈተው ሲመጡ ጌታ እንደተቀመጠባቸው ልክ ኃጢአታችን ሲሰረይና የኃጢአት ጣዕም ከህሊናችን ተነቅሎ ሲወጣ ክርስቶስ ወደዚህኛው ቤተ መቅደስ ይገባል። በአህዮቹ ላይ እንደተቀመጠ በእኛ ልቡና ያድራል። ክርስቶስ መጥቶ ይደርብን። በአህያ ላይ የተቀመጠው ለምንድን ነው? ትሁት መሆኑን ለመግለጽ። ይኸው ንጉሥሽ የዋህና ትሁት መሆኑ በአህያው ውርንጭላ ላይ ይመጣል እንደተባለ ክርስቶስ ትሁት ሆኖ ወደኛ ወደ ኃጢአተኛው ልብ ይገባል። ይገርማቸዋል። ወደኛ አይምሮ ይገባል። አሁንም ክርስቶስ ከትህትናው ብዛት የተነሳ ወደኛ ልቡና ይግባል። ልማድ በአንድ ሳምንት የሚለቅ ሆኖ አይደለም ነገራችሁ ክርስቲያኖች። ልማድ ይከብዳል ከግንድ እንደተባለ ልማድ ከባድ ነው ክርስቲያኖች። ተከታታይ አሁን በዓለ ሃምሳ ሲመጣ ፋሲካ ሲመጣ ተመልሳችሁ በህማማት እስከ ማታ ጾማችሁ በበዓለ ሃምሳ 4 ጊዜ ብትበሉ ምን ይጠቅማችኋል? አትብሉ አይደለም ብሉ፣ ግን በጥናችሁ ብሉት፣ እንጠቀምበት። ክርስቶስ ተነስቶ ትንሣኤውን ሳናጣጥም እኛ እንደገና በሰይጣን እስራት የበለጠ ልቡናችን አናደንድ ነው ክርስቲያኖች። እንደገና ወደ እስራት አለ። አልተከለከላችሁም፣ ግን በመጠን አድርጉት፣ በልክ እናደርገው። አስቡበት፣ እናስብበት። እግዚአብሔር አምላካችን በቸርነቱ ይርዳን ክርስቲያኖች። እና ጊዜ ይፈልጋል። በዚያም ጊዜ ጸሎት አለ። ስግድን ላይኖር ይችላል፣ ጸሎት ግን አለ። ጾም የለም፣ መጥኖ መብላት ግን አለ። ክርስቲያኖች ልንገራችሁ፣ ጠዋት ቁርስህን ብላ ግድ የለም፣ ግን መጥነህ ትንሽ ብላ፣ ትንሽ እንብላ። ምሳህን ብላ፣ መጥነህ ብላ። ልቡናችንን አናደንድ ነው፣ አይምሯችንን አናስፋው፣ እግዚአብሔርን አናባራው፣ መንፈስ ቅዱስን አናሽሸው። በሰይጣን እስራት ደጋግመን ራሳችን አናሳስ። አምላካችን እግዚአብሔር በቸርነቱ ከዚህ እስራት እንድንፈታ ይርዳን። ይቆየን። ወስብሐት ለእግዚአብሔር።